ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን መረጃዎች ወደ እናንተ እናቀርባለን ከዘገባዎቹ ጋር ገነሰዘው ነኝ አብራችሁን ቆዩ ባለፉት 6 ዓመታት 580 ኩባንያዎች እንደተመሰረቱ ተገለጸ ኩባንያዎቹ የተመሰረቱት በስራ ፈጠራ ውድድር መሆኑን የገለጸው የስራና ክህሎት ሚኒስቴር ለአሸናፊ ስራ ፈጣሪዎችም የስራ ማስጀመሪያ ግብዓት እንደሚሟላላቸው አስታውቋል ሙልቀን ሰለሞን ተጨማሪ አለው የስራና ክህሎት ሚኒስቴር ባለፉት 10 ቀናት ችግር ፈችና ስራ ፈጣሪ የሆኑ ሐሳቦች ያፈለቁ ወጣቶች ሐሳባቸውን የሚያጎለብቱበት ስልጠናና ውድድር ሲያካሂድ ቆይቷል። በውድድሩ አሸናፊ የሆኑ ሐሳቦች ወደ ካምፓኒ መሸጋገር የሚችሉበትን የድጋፍና የማጠቃለያ መርሃ ግብር በዛሬው ዕለት አካሂዷል። የሚኒስትሩ ሚኒስትር ዴኤታ ሰለሞን ሶካ እንደተናገሩት አሸናፊ ስራ ፈጣሪዎችን ከአጋዥ ድርጅቶች ጋር በመሆን ወደ ድርጅትነት እንዲቀየሩ ለማድረግ ይሰራል። በሚቀጥሉት አንድ አመት እነኚህ ልጆች ፋርዘር ሐሳባቸውን ወደ ቢዝነስ እንዲቀይሩ ካምፓኒ እንዲሆኑና ተቋም ሆኖ እንዲቀየሩ እንጂ ሌላ መድረክ ሄደው ሐሳባቸውን እንዲሸጡ አይደረግም ማለት ነው። ይሄ ማለት የማርኬት ሲስተም ድጋፍ ነው የሚባለው ከኤስኤንቪ ሉዌይ ጋር አንድ ላይ ፓርትነር ሆነን እየሰራ ነው ያለው ፕሮግራም ነው። ሁሉም ስታርታፖች ምን እንደሚያስፈልጋቸው ተለይቶ በሚያስፈልጋቸው ነገር ላይ ልዩ ትኩረት በማድረግ ድጋፍ በመስጠት ለቁም ነገር እንዲበቁና ለሀገር ኢኮኖሚ የበኩላቸውን ሚና እንዲወጡ የማድረግ ስራ ቀጣይ የተያዘ እቅድ ነው ማለት ነው። ሚኒስቴር መስሪያ ቤቱ ባዘጋጃቸው ያለፉት 6 የስራ ፈጠራ ውድድሮች ተወዳድረው ያለፉ 580 የቢዝነስ ሐሳቦች ወደ ድርጅትነት እንደተቀየሩም ገልጸዋል። የዛሬውን ጨምሮ ማለት ነው 1500 የአዳዲስ የስራ ፈጠራ ሐሳቦች በውድድር ወደ መረጃ ቋታችን ገብቷል ማለት ነው። ከነዛ ውስጥ ከዚህ በፊት 1350 ነበሩ። ከ1350ዎቹ 580ዎቹ ካምፓኒ ሆነዋል። 30,000 እና ከዛ በላይ የስራ እድል ፈጥረዋል። ይሄ ትልቅ ነው። በዛሬው ውድድር ላይ አሸናፊ የሆኑ ስራ ፈጣሪዎች በበኩላቸው ስራቸው ውጤታማ እንዲሆን ከመንግስትም ሆነ ከሌሎች የሚመለከታቸው አካላት በቂ ድጋፍ ሊደረግላቸው እንደሚገባ ገልጸዋል። ያው የመንግስት አካልም ባለሀብቶችም ይሄንን ስራችንን ይመለከታሉ በዚህ ዙሪያ እና ከጎናችን ሆኖ ይሄንን ስራችንን በደንብ እንድናስፋፋ ወደ ፋብሪካም እንድንቀይር እንዲያግዙን ነው የምንጠይቀው። ተማሪ እንደሆንኩኝ እኔ መነሻ ፋይናንስ የለኝም በዋናነት ያ ፋይናንስ ያስፈልገኛል በቀጣይ ደግሞ ወርክሾፖች ያስፈልጋሉ ለፕሮዳክሽን ምናምን እነሱ አይነት ሰፖርቶችና ሜንቶርሺፖችም ከኤዲአይ ማግኘት ከቻልን አይ ቲንክ በደንብ ይሄንን ቢዝነስ ወደ መሬት ማውረድ ይችላል ብዬ አስባለሁ። ሁሉም አካባቢውና ራሱን ከፈተሸ ችግር ፈቺ መሆን ይችላል ሲሉ መልእክታቸውን አስተላልፈዋል። እኔ ኢኖቬተር አይደለሁም ከማለቱ በፊት ወደ ራሱ ተመልሶ ራሱን ማየት አለበት። እስቲ እኔ ምን ማድረግ ይችላልው ለዚህ ሀገር ምንድነው መስራት የምችለው እና ያለው ችግር በአካባቢ ያለው ችግር ምንድነው እኔ ደግሞ ምን ሶሉሽን ማምጣት ይችላልው ብሎ ራሱን ካሰበ ማንኛውም ሰው ኢኖቬተር መሆን ይችላል። በአካባቢያችን ያሉ የተለያዩ ችግሮች አሉ ኦብዘርቭ ማድረግ ምን ይችላልቸው እነዛ ማየት ብቻ በቂ ነው ብዬ አስባለሁ። ማህበረሰቡ ችግሩ ምኑ ላይ ነው ሚለው ነገር ከመለስን መፍትሄ ይዘን መጣለን ማለት ነው። ትልቅ ነገር መሆን የለበትም ከትንሽ ነገር መጀመር እንችላለን። ሁሉም ቦታ የተለያዩ አይዲያዎች አሉ ጀስት አካባቢያችሁ ያለው ነገር እዩ እንዲሁም ደግሞ ምንድነው ውስጣችሁ የሚላችሁ ነገር ተከተሉ ማለት ፈልጋለሁ። በዛሬው መርሃ ግብር ለ100 ስራ ፈጠራ ተወዳዳሪዎች የእውቅና የምስክር ወረቀት ተሰጥቷል። ኢትዮጵያና ቻይና በኢትዮጵያ የትምህርት ስርዓት ውስጥ የቻይንኛ ቋንቋ በሚካተትበት መንገድ ላይ ውይይት አደረጉ። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ህዳር 26 ቀን በጽህፈት ቤታቸው የቻይና የቋንቋ ትምህርትና ትብብር ማዕከል ዋና ዳይሬክተር ዩ ዮንፌንግ ከተመራ የልኡካን ቡድን ጋር ተወያይተዋል። ውይይቱ በሁለቱ የብሪክስ አባል ሀገራት መካከል ያለውን የትምህርት ትብብር በማጠናከር ላይ ያተኮረ ነበር። እንደ ትምህርት ሚኒስቴር መረጃ ዋና ዳይሬክተር ዩ ዮንፌንግ ሁለቱ ሀገራት የቆየ ግንኙነት እንዳላቸው ጠቅሰው ኢትዮጵያን የቻይና ስትራቴጂካዊ አጋር በማለት ገልጸውታል። በአሁኑ ወቅት የቻይና ቋንቋ ትምህርት በተወሰኑ ዩኒቨርሲቲዎች እየተሰጠ መሆኑን ጠቅሰው ሀገራቸው ይህንንም ወደ ሌሎች የትምህርት ተቋማት የማስፋፋት ፍላጎት እንዳላት ተናግረዋል። ይህ የቻይንኛ ቋንቋ ትምህርት መስፋፋት ዜጎች ተማሪዎች ተጨማሪ ቋንቋ እንዲያውቁ ከማድረጉም ባሻገር የህዝብ ለህዝብ ትብብር በማጠናከር ረገድ ትልቅ አስተዋጽኦ ይኖረዋል ብለዋል። ፕሮፌሰር ብርሃኑ በዚህ ዓመት የመማር ማስተማር ሂደት
በሚጀመርባቸው 5 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የቻይናን ቋንቋ ለማስተማር በትምህርት ሚኒስቴር በኩል ፍላጎት እንዳለ በማንሳት መምህራን እንዲመደቡ የልዑካን ቡድንን ጠይቀዋል። ሁለቱ አካላት በውይይታቸው በፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የሚሰጠውን የቻይና ቋንቋ ትምህርት በተመለከተ የስርዓተ ትምህርት ማዕቀፍ መዘጋጀት እንዳለበትና በሌሎች የትምህርት ተቋማት ለመተግበር እንዲቻል በመጻሕፍት አቅርቦት ላይም አስቀድሞ መወያየት እንደሚገባ አንስተዋል። በመጨረሻም በጽንሰ ሐሳብ ደረጃ ስምምነት የተደረሰባቸውን ጉዳዮች ተግባራዊ ለማድረግ የሚያስችል ዝርዝር የስምምነት ሰነድ ከሁለቱ አካላት በተውጣጣ ኮሚቴ እንዲዘጋጅ ከስምምነት ላይ መደረሱን ከሚኒስቴሩ ድረገጽ ያገኘነው መረጃ ያሳያል። ኢትዮጵያ የ22 የስፖርት ውድድር ኩባንያዎችን ፈቃድ አገደች። የኢትዮጵያ ብሔራዊ ሎተሪ አገልግሎት በብሔራዊ መረጃና ደህንነት ምርመራ ላይ በሚገኘው ከፍተኛ ምዝበራ ከቀረጥ ነፃ ማጭበርበርና ህገወጥ የገንዘብ ዝውውር እቅዶች ጋር በተያያዘ የ22 የስፖርት ውድድር ኩባንያዎችን ፈቃድ አግዷል። የኢትዮጵያ ብሔራዊ ሎተሪ አገልግሎት ሐሙስ ህዳር 25 2018 ዓ.ም ባወጣው መግለጫ እግዱን የጣለው ከብሔራዊ መረጃና ደህንነት አገልግሎት ባገኘው መረጃ መሰረት መሆኑን ገልጿል። እግዱ አግባብ ባለው አዋጅ መሰረት መፈጸሙን የገለጸው አገልግሎቱ የስፖርት ውድድር ፈቃድ መመሪያ አንቀጾችን ጨምሮ ፈቃዱ የህዝብ ሰላምና ብሔራዊ ደህንነትን የሚያናጋ ወይም ማጭበርበርን በሚያካትት የወንጀል ድርጊት ላይ እንዲውል ከተደረገ ባለስልጣናት ፈቃድን የመሻር ወይም የማገድ ስልጣን እንዳላቸው አመልክቷል። እግዱ የተጣለባቸው የስፖርት ውድድር ኩባንያዎች አሁን ላይ የተካሄደ ያለው የወንጀል ምርመራ እስኪጠናቀቅ ድረስ እንደማይንቀሳቀሱ ኤጀንሲው ገልጾ ምርመራው እየሰፋ በሄደ መጠን ተጨማሪ ኦፕሬተሮች ላይ እርምጃ እንደሚወሰድባቸው ገልጿል። ይህ የተገለጸው የብሔራዊ መረጃና ደህንነት አገልግሎት ከ100 ቢሊዮን ብር በላይ የመንግስት ገቢ መዝብረዋል የተባሉ የውድድር ኩባንያ ባለቤቶችና ተባባሪዎች መያዛቸውን ከገለጸ በኋላ ነው። አገልግሎቱ 24 ተጠርጣሪዎች በአሁኑ ወቅት በቁጥጥር ስር እንደሚገኙም አስታውቋል። የአገልግሎትን ጥራትና ተደራሽነትን የሚያሳድግ ስራ እየተከናወነ ነው ተባለ። በኤሌክትሪክ ማከፋፈያ ጣቢያዎች የአገልግሎትን ጥራት የሚያሻሽሉና ተደራሽነትን የሚያሰፋ በርካታ ስራዎች እየተከናወኑ መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በሌላ በኩል ባለፉት 4 ወራት ለውጭ ገበያ ከቀረበው የኤሌክትሪክ ኃይል ከ46 ሚሊዮን ዶላር በላይ ገቢ መገኘቱንም ገልጿል። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር ሞገስ ሞከንን ለኢዜአ እንደገለጹት ተቋሙ የሚሰጠውን አገልግሎት ጥራት እና ተደራሽነት ለማሻሻል በርካታ ተግባራትን ሲያከናውን ቆይቷል። በዚህም የጣቢያዎችን ኃይል የመሸከም አቅም ለማሳደግና መቆጣጠሪያ ስዊች በመቀየር ተጨማሪ ደንበኛ እንዲያስተናግዱ የማድረግ ስራ መከናወኑን አንስተዋል። እንዲሁም አዳዲስና ተጨማሪ አቅም ያላቸው ትራንስፎርመሮች የመቀየር ስራ መከናወኑንም ጠቅሰዋል። በዚህም የአገልግሎት ጥራት የማሻሻልና ተደራሽነትን በማስፋት ተጠቃሚዎች ያለምንም ችግር አገልግሎት እንዲያገኙ እየተደረገ ነው ብለዋል። የኢትዮጵያ ኤሌክትሪክ ኃይል የሚያመርተውን ኤሌክትሪክ በዋነኝነት ለኢትዮጵያ ኤሌክትሪክ አገልግሎት የሚያቀርብ መሆኑን አቶ ሞገስ ጨምረው ገልጸዋል። በሌላ በኩል ለውጭ ኤሌክትሪክ ኃይል ፈላጊ ሀገራት የሚያቀርብ ሲሆን በዋነኝነት ኬንያ፣ ጅቡቲ እና ታንዛኒያ እንደሚገኙበት ጠቅሰዋል። በዚህም በ2018 ባለፉት 4 ወራት ለኬንያና ለጅቡቲ ለታንዛኒያ ከተሸጠ የኤሌክትሪክ ኃይል 46.8 ሚሊዮን የአሜሪካ ዶላር ገቢ መገኘቱን ገልጸው ይህም ከእቅዱ አንጻር 25 በመቶ ብልጫ ማሳየቱን ተናግረዋል። ምርምሮችን ወደ ተግባር በመቀየር የህብረተሰቡን የጤና ችግር መቀነስ ይገባል ተባለ። በጤና ዘርፍ የተሰሩ የምርምር ውጤቶችን ወደ ተግባር በመቀየር የህብረተሰብን የጤና ችግር ለመቀነስ መስራት እንደሚገባ የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታውቋል። 4ኛው ዓለም አቀፍ የጤና የምርምር ጉባኤ ምርምርን ወደ ተግባር መቀየር በችግር ውስጥ ሆኖ የህብረተሰብን የጤና ስርዓት ማጠናከር በሚል መሪ መልእክት ትናንት በባህር ዳር ከተማ ተካሂዷል። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በጉባኤው መክፈቻ እንደተናገሩት በጤናው ዘርፍ በርካታ ምርምሮች ተሰርተዋል። የሚደረጉ ምርምሮችን ወደ ተግባር በመቀየር የህብረተሰብ ጤና ችግር በመቀነስ የጤናው ስርዓት እንዲሻሻል ለማድረግ በዘርፉ የተሰማሩ አካላት ኃላፊነታቸውን መወጣት አለባቸውም ብለዋል። የአማራ ክልል ከፍተኛ ትምህርት ተቋማት ፎረም ሰብሳቢና የወልዲያ ዩኒቨርሲቲ ፕሬዝዳንት ዶክተር አበበ ግርማ በበኩላቸው ከፍተኛ የትምህርት ተቋማት የማህበረሰቡን ችግር የሚፈቱ ምርምሮች እያካሄዱ መሆኑን ገልጸዋል። በሌሎች ዘርፎችም ይሁ
ይሁን በጤና ላይ የሚደረጉ የምርምር ስራዎች ውጤታማ የሚሆኑት በመሰራታቸው ብቻ ሳይሆን ወደ ተግባር ተቀይረው ለውጥ ሲያስመዘገቡ ነው ያሉት ፕሬዝዳንቱ ምርምሮችን ወደ ተግባር ለመቀየር ከሚመለከታቸው ባለድርሻ አካላት ጋርም እየመከሩ እንደሆነ ገልጸዋል። ለሁለት ተከታታይ ቀናት በሚቆየው መድረክ 45 የምርምር ስራዎች እንደሚቀርቡም ይጠበቃል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሲቪል ሰርቪስ ሪፎርምን ለመተግበር እየተሰራ ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሲቪል ሰርቪስ ሪፎርምን በውጤታማነት መተግበር የሚያስችሉ ዝግጅት ስራ እየተከናወነ መሆኑን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። ሪፎርሙ የመንግስትን አስተዳደር በማሳለጥ ለተገልጋዩ ከብልሹ አሰራር የጸዳ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል መሳሪያ መሆኑን ተመልክቷል። እንደ ሀገር የመንግስትን የአገልግሎት አሰጣጥ በማሻሻል ቀልጣፋ ጥራት ያለውና የህብረተሰቡን እርካታ ለማሳደግ አዲስ ፖሊሲ በመቅረጽና ፍኖተ ካርታ በማዘጋጀት ወደ ትግበራም ገብቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልልም ሪፎርሙን ለማሳካት የተለያዩ የቅድመ ዝግጅት ስራዎች የተከናወነ መሆኑን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ንጉሴ ወልደ ጊዮርጊስ ለኢዜአ ገልጸዋል። በፌደራል ደረጃ ተመዝነው በቀጣይ ዓመት ወደ ሙሉ ትግበራ የሚገቡ የክልሉ ተቋማት እንደተለዩ ጠቁመው በዚህም የክልሉ ጤና፣ የስራና ክህሎት፣ የፋይናንስ፣ የፐብሊክ ሰርቪስ እንዲሁም የከተማ ልማትና ኮንስትራክሽን ቢሮዎች እንደሚገኙበት አስታውቀዋል። ለተቋማቱ ተጨማሪ ስልጠና ለመስጠት ዝግጅት መደረጉን የገለጹት አቶ ንጉሴ ለመመዘንም ከዩኒቨርሲቲዎች ጋር በጋራ እንደሚሰራ ጠቁመዋል። የካፋ ዞን ፐብሊክ ሰርቪስና የሰው ሀብት ልማት መምሪያ ምክትል ኃላፊ አቶ አዱኛ ኤዴሎ በበኩላቸው የሲቪል ሰርቪስ ሪፎርም በአገልግሎት አሰጣጥ የህብረተሰቡን እርካታ ለማሳደግና ቅሬታዎችን ለመቀነስ የሚያስችል ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ አመራሮች ስልጠና በሰጡበት ወቅት በተያዘው ዓመት 100% ከሚጠናቀቁ ተግባራት መካከል አንዱ የሲቪል ሰርቪስ ሪፎርም መሆኑን መግለጻቸው ይታወሳል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። የተባበሩት መንግስታት ድርጅት እስራኤል በደቡብ ሊባኖስ አቅራቢያ የምትፈጽመውን ጥቃት እንድታቆም አስጠነቀቀ። የእስራኤል ጦር በደቡባዊ ሊባኖስ በሚገኘው የተባበሩት መንግስታት ሰላም አስከባሪ ኃይል አቅራቢያ እየፈጸመ ያለውን ተከታታይ የአየር ጥቃት ሊያቆም ይገባል ሲል የተባበሩት መንግስታት ድርጅት ተመድ ለእስራኤል አዲስ ማስጠንቀቂያ ሰጥቷል። ጥቃቱ የጸጥታው ምክር ቤት ውሳኔ በግልጽ የጣሰ ነው ሲልም ድርጅቱ አውግዟል። የተመድ የጸጥታው ምክር ቤት ቃል አቀባይ ስቴፈን ዱጀሪክ በደቡባዊ ሊባኖስ ተሰማርቶ የሚገኘው የተባበሩት መንግስታት ሰላም አስከባሪ ኃይል በሚንቀሳቀስበት አካባቢ ተከታታይ የአየር ድብደባ መመልከቱን ተናግረዋል። ቃል አቀባዩ በሰላም አስከባሪ ኃይሎች ላይ የሚሰነዘረው ጥቃት ተቀባይነት የሌለውና የጸጥታው ምክር ቤት ውሳኔ ቁጥር 1701 የተላለፈ ከባድ ጥሰት ነው ብለዋል። የሊባኖስ ባለስልጣናት የሰላም አስከባሪዎችን ደህንነት እንዲያረጋግጡና ወንጀለኞችን ለፍርድ ለማቅረብ ድርጊቱ በአስቸኳይ ሊመረመር ይገባል በማለት ጠይቀዋል። በተጨማሪም የእስራኤል ጦር የደህንነትን ችግር ለመፍታት ያለውን የግንኙነትና የማስተባበር ዘዴ እንዲጠቀም ሲሉም ነው ቃል አቀባዩ ያሳሰቡት። ባለፈው ዓመት በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ቢደረግም ሁከቱ ሙሉ በሙሉ ባለመቆሙ ዛሬም አለመረጋጋት ይስተዋላል። የተኩስ አቁም ስምምነት በህዳር 2024 ተግባራዊ ከሆነ በኋላ የሊባኖስ የጤና ጥበቃ ሚኒስቴር ከ1000 በላይ በሆኑ የእስራኤል ጥቃቶች ቢያንስ 335 ሰዎች መሞታቸውና 973 መቁሰላቸው መረጋገጡን አሳውቋል። የእስራኤል ጦር በጥር 2025 ከደቡብ ሊባኖስ ሙሉ በሙሉ ለቆ እንዲወጣ የተደረሰውን የተኩስ አቁም ውል በመጣስ በ5 የድንበር ማዕከሎች ወታደሮቹን ማስገባቱን ጠቅሶ የዘገበው ሚድል ኢስት ሞኒተር ነው። አሜሪካ የአውሮፓ ስልጣኔ ውድቀት እየገጠመው ነው አለች። መላው አውሮፓውያን መሪዎች የቀረበውን የአሜሪካን ሐሳብ ተቃውመውታል። ሸሪፍ ኢማም ተጨማሪ አለው። የዶናልድ ትራምፕ አስተዳደር አርብ ዕለት እንዳስታውቀው አውሮፓ የስልጣኔ ባዶነት እየገጠማት ነው ብሏል። ይህንን ችግር ለመቋቋምና ለመፍታት አሜሪካ ማገዝ ትፈልጋለች። በቀጣይ ጊዜ ኔቶ አባል የሚሆኑ ሀገራት አብዛኞቹ ከአውሮፓ ውጭ ያሉ ሀገራት ናቸው ተብሏል። ይህ አስደንጋጭና ቀጣዩን የአውሮፓ ዕጣ ፈንታን የተመለከተ ሪፖርት ይፋ የተደረገው በቀጣይ አሜሪካ በዓለም ዙሪያ የምትከተለውን ፖሊሲ በያዘው ዓመታዊ ዕቅድ ላይ ነው።
በቀጥታ ስማቸው ባይጠቀስም የቀረበው ሰነድ እንዳብራራው አሜሪካ በአውሮፓ ዙሪያ ተቃዋሚዎችን ታበረታታለች። ብሔራዊነትን የሚያቀነቅኑና ስደተኛ ጠል የሆኑ የፖለቲካ ፓርቲዎችን ትደግፋለች። በርካታ ቀኝ ዘመም የሆኑ ፓርቲዎችን ጭምር ለአብነትም በእንግሊዝ ሪፎርም ዩናይትድ ኪንግደም እና ኦልተርኔቲቭ ፎር ጀርመኒ ኤኤፍዲ የጀርመን የደህንነት መስሪያ ቤት አክራሪ ፓርቲ ብሎ የለየውን ጭምር በቀረበው ዶክመንት ላይ እንደ መግቢያ መንቢል ፕሬዚዳንት ዶናልድ ትራምፕ በጻፉት ሐሳብ በሁሉም ነገር አሜሪካን ከፊት እናደርጋለን፣ አሜሪካንን ታላቅና አሸናፊ ሀገር ትሆናለች የሚል ፍኖተ ካርታ መሆኑን አስፍረዋል። የአውሮፓን ታላቅነት ማስተጋባት በሚለው የዶክመንቱ ክፍል ውስጥ የአሜሪካ ተባባሪ የሆኑትን የአውሮፓ ሀገራት ሸንቆጥ ያደርጋል። በጽሑፉ ላይ ለአውሮፓ እንደማስጠንቀቂያ የቀረበው ጉዳይ አውሮፓ እየሄደችበት ያለው መንገድ በቀጣይ አውሮፓ መሆኗ ወደማይታወቅበት ነው ብሏል። ምክንያቱ ደግሞ በአውሮፓ ያለው የስደተኛ ፖሊሲ ነው፣ የአውሮፓ ሀገራት ማንነትን ዝቅ አድርጎ በመመልከት። እናም ይህ የአሜሪካ ፖሊሲ አውሮፓን ለመደገፍና ለማገዝ የተዘጋጀ ነው። አሁን እየሆነ ያለውን ምስቅልቅል ለማረም ለማስተካከል በ33 ገጾች የቀረበው ይህ ዶክመንት አውሮፓ የአውሮፓውያን ሆና እንድትቀጥል የታሰበ ነው። ስልጣኔዋን መልሳ እንድታገኝ፣ በራስ መተማመኗ እንዲመለስ የሚል ነው። ፕሬዚዳንት ትራምፕ በአውሮፓ ያለውን አመራር በተመለከተ ያላቸውን ንቀት መደበቅ አልፈለጉም። እናም በተደጋጋሚ መሪዎቹ ለኔቶ የሚያዋጡትን የገንዘብ ወጪ በተመለከተና በንግድና በታሪፍ ላይ እሳቸው የሚሉት እንዲቀበሉ ጫና እያሳደሩ ነው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ባለፈው ፌብሩዋሪ ወር በሙኒክ ባደረጉት ንግግር በአውሮፓ አህጉር ቀኝ ዘመም አክራሪ ፓርቲዎችን ማግለሉ እንዲቆም ሲሉ መናገራቸው ይታወሳል። በአሜሪካ የተዘጋጀው ዶክመንት ይፋ ከሆነ ከሰዓታት በኋላ ከአውሮፓ ዙሪያ ተቃውሞ ተነስቷል። የጀርመን የውጭ ጉዳይ ሚኒስትር ጆአን ዋይፑል አርብ ዕለት በሰጡት ምላሽ ጀርመን ከየትኛውም አገርም ሆነ ፓርቲ ምክር ማግኘትና መቀበል አትፈልግም ብለዋል። የመረጃ ምንጫችን ዘ ሲያትል ታይምስ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው አብራችሁ ነበርኩ። ሰናይ ጊዜ